መጥቻለሁ። ልደት ሻመታል። እሺ ይኸው ስሙት። አሁን ይኸው ስሙት። እንደ ሰዎች ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም ባጭሩ። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቃሉ አይደለም ማለት ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም ባጭሩ። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቅድም እንዳነሳው ትክክል። ለምሳሌ ከኦርቶዶክስና ካቶሊክ ምልከታ የተነሳ ቴዎቶኮስን የሚቃወም ሰው ቢኖርና ያንን ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም ባጭሩ። ይህንን አሁን ቅድም ሶበርንም እንትን አድርገዋል፣ አፈር አድርገዋል። ቃሉ አይደለም ማለት ሰው ቴዎቶኮስን ስለተቃወመ ብቻ መጀመሪያ የተነሳ ነው ከዚህ ነበር። ቴዎቶኮስን ተቃውሟል። ቴዎቶኮስን መቃወሙ ብቻ መናፈቅ አያስብልም። በቃ ጋይስ ሰማሁ። እዚህ ጋር ነው መጀመሪያ የተነሳ ነው ቴዎቶኮስን ስለመቃወም ነው። ቴዎቶኮስን መቃወም ብቻ መናፈቅ አያስብለውም እኮ ነው ያለው። እንዴ አንድ ሰው ቴዎቶኮስን መቃወሙ ብቻ ለምሳሌ ከኦርቶዶክስና ከካቶሊክ ቪው አንጻር ቴዎቶኮስን መቃወሙ ብቻ መናፈቅ አያስብለውም። ምን አይነት ስታንዳርድ ነው ያስቀመጠው? ስለዚህ ከኛ አንጻር ከተቃወመ ከኦርቶዶክስና ከካቶሊክ አንጻር ቴዎቶኮስን የምትቃወም ከሆነ መናፍቅ አያስብልህም እያለን ጋይስ፣ የዚህ የቴዎቶኮስ ትምህርት በእኛና በካቶሊክ ምን ዜድን ለማዳን የተኬደበት ርቀት አይደለ? ዜድን ልናገር ቆይ አንተሽ ዜድን ለማዳን ሲባል የእኛን ቤተክርስቲያን የነገረ ክርስቶስ ትምህርት የሰዉት እነሱ አይፈሩም። ኢማጂን አንድን ሰው ለማዳን ሲሉ ያንተን ሙሉ የቤተክርስቲያን ትምህርት ይንዱላል። ለአንድ ግለሰብ ሲባል ያንተ ዜድን ለማዳን ሲባል ቤተክርስቲያንን የሰዋት ይኸው በአደባባይ በቃ የኛን ቤተክርስቲያን በጣም ታላቋን ቤተክርስቲያን ማለት ጥርት ያለ ኤርሚያስ ትላንትና ጥርት ያለ ነገረ ክርስቶስ ትምህርት አላት ብሎ ሲመሰክርላት የነበረውን ኢዝሊ ነው በቃ የሰዋት። ማንን ለመደበቅ ሲባል? አንድ ተራ ግለሰብን ማለት ነው። የእሱን ትምህርት ለመደበቅ ሲባል እኛ እኮ ማለት ነው እውነቱን ለመናገር ቃልዬ ቤተክርስቲያናችንን ሳይጠራ ቢያወራ አይመለከተንም ነበር። እውነቱን ነው የምነግራችሁ። ቤተክርስቲያናችንን ሳያነሳት የኛን ቤተክርስቲያን ማለት ነው ሳያነሳት ሞገቱት ይሄን 2 ቀን ጋይስ፣ ልጁ ሊመለስ አልቻለም። መጀመሪያ ቃሌ ነበር ሲሞግተው የነበረው። አረ ልክ አይደለም፣ አረ ቃልና ታንታና በጣም ሞገተው ሲል ሐሳቡን አልቀይር አለ። ጉዳዩ ተፋፋመ፣ ሌሎቹ ጋር ደረሰ። ሌሎቹም 3 ሰዓት ሙሉ ቁጭ አሉ፣ ሊመልሱት አልቻሉ። ሶ ፋይናሊ እየተደረገ ያለው ነገር ምንድነው ማለት ነው? በቃ ነገሩን ለመሸፋፈን ሲፈለግ ወደ ተወሰደ ማለት ወደ ቤተክርስቲያን አልመለስ ሲላቸው አይ በቃ እኮ ልጅ እኮ እውነት አለው የተቃወመው እኮ ከኦርቶዶክስ አንጻር ነው ማለት የተቃወሙት ሰዎች ዜድን የተቃወሙት ማለት ነው። መጀመሪያ ላይ አረ ልክ አይደለም ብሎ በቃ ማለት መራቃቸው እስኪደርቅ ድረስ ከተቃወሙት ግለሰብ ውስጥ አንደኛው ቃሌ ነበር። ዜድን ግን በቃ ልጁ አልመለስ ሲል ልጁ ማትረፍ ስላለባቸው ምን አደረጉ? አይ ከቤተክርስቲያን አንጻር ከሆነ የተናገረው መናፍቅ አያስብለውም ወደሚል መደምደሚያ ደረሱ ማለት ነው። በጣም የሚገርም ነገር ነው። ይሄንን ነው በቃ ሊትራሊ የተናገረው ነገር ይሄ ነው። ቴዎቶኮስን መቃወም መናፍቅ አያስብልም የሚለውን ይሄንን ወርዱን ማርክ አድርጉት። ፉል ስቴትመንት ይሄ ፉል ስቴትመንት ቴዎቶኮስን መቃወም ብቻውን መናፍቅ አያስብልም። ይሄ ፉል ስቴትመንት ምንም አጠረ ረዘመ የሚያስብል ነገር የለም። እኔም እኮ መለው እኮ እሱ እኮ ሌላ ያውድ አይፈልግም፣ ሌላ ኮንቴክስት አይፈልግም ማለት ኦርቶዶክስ ራሱ ፕሮቴስታንት መባል ማለት ምናልባት ያላለውን ነገር ብለን ከሆነ ይቅርታ እንጠይቃለን። እኔ ያው ከታች ያላችሁ ወንጌል አማኞች ያው ቃል ይምጣና ለ5 ደቂቃ ነው እንደዚህ አልተናገርኩም። ይሄ እኔ የተናገርኩት ስቴትመንት አይደለም ወይ ኤአይ ነው ወይ በቃ ማለት ካልተናገረው ማለት ካላለው ግን ይሄ በራሱ ራሱን የቻለ ስቴትመንት ነው። ቴዎቶኮስን መቃወም ማለት ስህተት አያስብልም ብሏል። ስለዚህ ቢያንስ መጥቶ የሚያስረዳበት መንገድ ካለ አንድ ነገር ነው። ካልሆነ ግን ያው ሐሳብና አስተያየታችንን እንቀጥላለን። ናቱ ምን ትላለህ? ናቱ ሲዚ እንዴት ናችሁ? ትንሽ ጫጫታ ስላለ ነው እንትን ያልኩት። ለምን ከቻለ ሼር ይደረግለትና ይምጣ እንወያየው።
ካልሆነ እንዲህ ትልቅ ኦፊሻል ውይይትም ደግሞ ከፈለገ በዚሁ ርዕስ ራሱ ማውራት እንችላለን። ግን የመጀመሪያው ቅድም እንደተባለው ምንድነው በቃ መናፍቃን ሲጀመር አመኑ አላመኑ ኦልሬዲ መናፍቅ ናቸው። በቃ ከዛ በኋላ እንደፈለጉ ይሉታል። በግል ሀሳብ የማይስማሙ ዝሮዎች፣ በመጽሐፍ ቅዱስ ሀሳብ የማይስማሙ ዝሮዎች ናቸው ሲጀመር። ቀደሜ አንዱን ይላል፣ ዜድ አንዱን ይላል። አሁን ልደት መጨረሻ ያለውን ሁላችሁም ልብ በሉ። በጣም ሲታገል ቆየና በቃ የማይመለስ ድዊ ሲሆንበት ምን አለ እንደው በቃ አልተመለሰም እንዳይባል ምን አለ የእሱን እንትን ወደ ማለት ሄደ ማለት ነው። እንደው ችግር የለውም አይነት ወደሚመስል ነገር ማለት ነው። አሁን ከዚህ በላይ በቃ ታማኝ አለመሆን ምን አለ ማለት ነው። ስለዚህ ታማኞች አለ። ኤኒዌይስ ከተቻለ ግን ካላችሁ ሼር አድርጉልን። ይኸው እናወራዋለን። እኔ ራሱ ወጥቼ አወራዋለሁ። እዚህ ጉዳይ የተነሳ በጣም ትችት ሲበዛበት እኔ ነን ዲኖሚኔሽናል ነው ያለው። እየሰማችሁኝ እንዳለ አውቃለሁ። ኖ ቆይ አንድ የሚላ እየሰማችሁኝ እንዳለ አውቃለሁ። አሁን ቴክስቱን ሳይሆን እኔ ሲሪየስሊ ነው። ይሄን ነገር እሱ አልተናገረም፣ ከአውድ ውጪ ነው የተወሰደበት። ይሄ ነገር እያደረጋችሁ ያላችሁት ነገር ትክክል አይደለም። በቃ ማለት ያልሆነ ነገር ነው እያደረጋችሁ ያላችሁ የምትሉ ፕሮቴስታንቶች ካላችሁ ይኸው ቤቱ ክፍት ነው። ገብታችሁ እንትን በሉዋ። ገብታችሁ እኮ አረ ዋትስአፕ እናንተ በጣም በቴክስት ተጨናነቀ። ስማ የቲክቶክ ሪፖርት ሲያቀበ በዋትስአፕ ሪፖርት ማድረግ ጀመሩ። አይደለም በእውነት ለመሰላችሁ ገብታችሁ ኑና ግቡና ኖ ትክክል አይደለም ቃሌ በፍጹም እንደዚህ አልተናገረም ካላችሁ ይኸው ቤቱ ክፍት እኮ ነው። ቤቱ ክፍት ነው። አይ ልጁ ያልተናገረውን ነገር ነው። የተቆረጠ ቪዲዮ አምጥታችሁ የሰው ስም እያጠፋችሁ የዚህ ሴት ቋርጠው እና ምን እያልኩ ነበር? ስማ ልደትሻ ዜድ እኮ ወደ እንትን ነን ዲኖሚኔሽናል እሄዳለሁ እያለ ሰሞኑን እያስፈራራ ነበር። ለዛ እኮ ነው አሁን ይሄ ናይት እንትን ጉዝጓዝ የቀረበለት። እዚሁ መንፈቅና አይደለም ዝም ብለህ እያመንቀጥል ነው በለኝ። በቃውን አለ በቃ ከምትሆን እንደዚህ ዝም ብለህ መንፈቅና ይዘህ ይሄ መንፈቅና እኮ አይደለም። በነገራችን ላይ ቴዎቶኮስን ማመን ወይ ደግሞ መቀበል ምን ማለት ነው? ይሄን እንኳን የማያውቅ ሰው ነው። በነገራችን ላይ ቴዎቶኮስን መቀበል ማለት አማኑኤል እውነተኛ አምላክ ነው የሚለውን ትምህርት መቀበል ማለት ነው። እና በተዘዋዋሪ ምን እያለ ነው? አማኑኤል እውነተኛ አምላክ አይደለም ቢል አንድ ሰው መንፈቅና አይደለም እያለ ነው ማለት ነው። ለምን? የቅዱስ ቄርሎስ የመጀመሪያው አናቴማ ኤክስፕላኔሽንም ያ ስለሆነ ማለት ነው። ግን አንዳንድ ሰዎች ለእናንተ ብዙ መልስ መስጠት ባይጠበቅም ግን እንደዚህ አላስብም፣ እንደዚህ አላስብሽም፣ አስተዋይ ትመስይ ነበር ምናምን ተቀልዳለህ። አንተ ለአንድ ተራ ግለሰብ ቤተክርስቲያኔን እንደቀል ማምሻውን ሰውታት መተህ እንዲህ ምናምን ትላለህ። አንተ የቆረቆረ እኮ ለአንድ ግለሰብ እኔ እኮ ታላቋን ቤተክርስቲያን እኮ መተህ የዘረጠጥከው ምንም የማይመስለኝ ማለት ነው። ለምን ደብሮ ውሎ ለምን ደብሮ አያድርም? ለምን ደብሮ አይነጋ እና ለምን ደብሮ አይመሽም? አሁንም ተመልሶ ለምን አላስጠላም? እንዲህ ድምፄን ሁሉ መስማት ማለት ነው። የራስህ ጉዳይ፣ የራሳችሁ ጉዳይ። ትቀልዳላችሁ እንዴ እናንተ? 24 ሰዓት ለ3 ዓመት አይደል ቤተክርስቲያናችን ሲጨበጨበ እቺ ደግሞ ማትመቸኝ ሚዛናል ከታች አቹ ልኬልሃለሁ። አይ ቃሌ እንደዚህ አላለም፣ በፍጹም ቃሌ እንደዚህ ያልተናገረ የምትል ከሆነ ልኬልሃለሁ። እኔ በፍጹም ቃሌን ክሪቲክስ ለማድረግ አይደለም የከፈትኩት፣ ሐሳቡን ነው። ሐሳቡን ደግሞ እዚህ ቤት ማናቸውም ሰው ሐሳቡን ያነሳሉ፣ ሐሳብ ዲስከስ ያደርጋሉ። ልኬልሃለሁ። አይ ቃሌ በፍጹም እንደዚህ አላለም ካለ ገብተህ ወይ የተቆረጠ ቪዲዮ ነው የምትሉ ከሆነ ሌላ ቪዲዮ ካለ እጃችሁ ላይ አስገብቻለሁ፣ ስቤያለሁ። አናፖሎጂ ቪዲዮ አይታል ሲስ ወንድሞች ለምንድን ነው የነሱ ማን ይሄን አጀንዳ ያነሳው? አላለሽ አንዲት የኤርሚ ጋር ያለች ቆንጂት ማለት ነው እሱ
ታረጋችሁ ስገባ እኮ ስማ ስገባ ጸጥ ነው የሚሉት ሁሉም አየሁልህና ከዛ ማን ይሄን ቪዲዮ ያነሳው ማን ነው ይሄን ሐሳብ ያነሳው ማለት ጓብና ብላ አይ አናናት ወንድሞች እናንተ ምን ሆናችሁ የተሰጣችሁን ሁሉ ኳስ የምትጫወቱት ለምን ኳሱን ይዛችሁ ትጫወታላችሁ እና ምን ያግቡት አላለም ማን ነው ካለ እሷን እንደሚፈሩ ከሴት እሷን ከወንድ ኤርሚያስን እንደሚፈሩት ማንም አይፈሩትም እዛ አካባቢ ያሉ ሰዎች እና ያግቡት እንደ ፓርት በቃ አልቻልኩም ኳሱን ይዞ ምን ሊያደርጉት ቪዲዮ ጋይስ ይመቻችኋል እኔ እሷ ስገባ አልኩ እኮ የትም ይገባ ሁሉም ሚውት ጸጥ ነው የምትለው ጸጥ ይኸው የፈለገ 20 ደቂቃ አታወራም ማንም ነው የማይመልሰው አሉ ቪዲዮ ላሰማ ትንሽ ጸዳ ቪዲዮ ስለሚመቸኝ ያስቀኝ ማን ነበረ አናፖሎጂ ነው አይደለ ኢየሱስ ላይ ነው የተለቀቀው ሰላም እስከዛ ሰላም ነው ወደረት ትክክል ካልሆንኩ ታርመኛለህ አናፖሎጂ ማለት ነው ደግሞ እኮ እሺ አንዴ ይቅርታ ቆይ ስማው ጋይ ስሙት እኛ ትክክል ካልሆንኩ ታርመኛለህ አናፖሎጂ ማለት ነው ኦኬ ለምን ብዬ ነው የማምነው የአምላክ እናት ናት ብዬ ለምንድን ነው የማስተምረው ለምንድን ነው የማምነው ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ ማርያም የአምላክ እናት ናት ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው ባቢሎን መሳሉ ይሄ ዘመን ለእናንተ አልሆነም አም ሶሪ ጋይስ ቱ ቢ ኦነስት ፊዙ ርዕሱን ማን ያነሳው ታውቁታላችሁ እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው ሀና ናት አሁንም እሷ ናት መጣ እንትን ያለችው የኔ ወንድሞች አሁንም እየተጃጃላችሁ ነው ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ የተሰጣችሁን ኳስ በጠቅላላ ትጫወታላችሁ እንደዚህ ኳሱን ተጫወታችሁት በደንብ እኮ እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን ማቀዝቀዝ እኮ አለብን ልክ እንዳልሆኑ ከኛ ወገን እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ እንዴ ካዳ ያግቡት እንዴ ካልተጫወቱ ትክክል ካልሆንኩ ታዲያ ያግቡት እንዴ ካልተጫወቱ እዚህ ላይ አንድ እንድትይዙልኝ የሚፈልገው ነገር እቺ ቆንጂት በጣም አንድ ወሳኝ ነገር ተናግራለች ምን ብላ ወላዲተ አምላክ ብሎ አለማመን መናፍቅ ጴንጤም ቢሆን መናፍቅ ያስብላል አለች ሲጀመር ጴንጤ ሲጀመር ነው ግን ጴንጤም ቢሆን መናፍቅ ያስብላል አለች ቃሌን ነው እኮ ነገረችው አይ ሰማሁ ቪዲዮ በእንትን በዋትስአፕ ሁላ ሪፖርት እየቀረበበት ነው ሪፖርት እያደረጉበት ነው የዋትስአፕ አካውንት ወለደችም የሚለው እሳቤ ለምን አሁን አይ ዶንት ኖ እንዴት ኤክስፕረስ እንደሚያደርጉት ፕሮቴስታንቶች ቢካዝ ሁለት ባህሪ ከተባለ ሰውና አምላክ ነው የወለደችው ስለሚባል ነው ከዛ አምላክ ስለማይወለድ ሰው ብቻ ስለሚወለድ ነው አምላክን አልወለደችም የሚሉት ነው ወይስ ደግሞ ከምን አንፃር ነው እንደዛ እስከሆነ የእድረት እሳቤ አይሆንም ወይ እና ከዛ ጋር ተያይዞ ሲሶም አይ ዶንት ኖ እንትኑ ካለ እንደ ሁለት ባህሪ
ማርያም አምላክን ወለደች የማይባልበት አሜን ትላላችሁ። ግን ወለደች ሲባል አምላክና ሰው ነው የወለደችው በሚለው ነው ወይስ እንዴት ነው የምትረዱት? ኦር ኤኒዋን ጋይስ እኔ ጋር በጣም እየተቆራረጠ ነው። ታፕ ኮፒ ሊንክ ሼር አድርጎ ኤክሶ ሲሶ የሚል የምትለውን ብቻ ነው የሰማሁት። ጋይስ ፕሊዝ ታፕ ኮፒ ሊንክ ሼር አድርጉ። ካሜራ ራሱ መክፈት ፈልጌ አልቻልኩም። ኤክሶ ምን ነበር የጠየቀው? ያ ሁለት ባህሪ አማኝ እንደመሆናቸው ኦር ሰው እንደመሆናቸው አይ ዶንት ኖ አንተ ሁለት ባህሪ የምታምን ከሆነ ግን ናቱ ሳቡሊ ናቱ ልኳለሽ። ገብቷል። አምላክ ድንግል ማርያም የወለደችው አምላክና ሰው ነው ወይስ ደግሞ አምላክ ስለማይወለድ ሰው ብቻ ነው ከዛ በኋላ ነው መለኮት የተዋሃደው? በምን ሳቤ ነው ሁለት ባህሪ ሲባል አረዳዱ እንዴት ነው ያለው? በፕሮቴስታንቱ አንፃር ነበረ። እንጂ ምንድነው ዝም የምትለው? አልሰማም። ምኑን ልመልስ? ተቆራርጧል እኮ እኔ እኮ ካሜራ ሪስትሪክሽን እያለኝ እኮ ነው እኮ ምኑ አምላክ ይላል። ከዛ ከሆነ ጊዜ በኋላ ሰው የሚለው ድምጽ ይመጣል። እስኪ ቆይ እስኪ አንዳንድ አበባ አንዳንድ ቲክቶክ አድርጉለትና ጉር ላይ ጻፉለት ከስር ኮፒ ሊንኩን ደግሞ ወደ 5000 አስገቡለት። ወዳጅ 600 ሰው ኑሮማ ከዚህ በላይ መሆን አለበት። ሪስትሪክሽን እኮ ላሳያችሁ እኮ ነው ላሳያችሁ ስክሪንሻት አንስቼ ለዚህ ሲሆንማ ቪዲዮ ከፍትልሃላ። እሺ ችግር የለውም። ስክሪንሻት ማሳየት ቪዲዮ መክፈት እንደሆነ አታውቅማ። በሉ ሁለት አንበሳ ለኔና ለሲሳሱትና አንድ ገስት ላይ አንድ ደግሞ ለሆስቱ አራናይት ነው። በቃ ትክክል ልደት በቃ ሁሌ ነው በቃ ችግር የሚፈታው። ሁሌ ጧት ልደት እዚህ ቤት ነው በቃ አለበለዚያ አይ አሪፍ ነው እንትን ይላል። ኦኬ በጣም ጥሩ ነገር ነው ያለው ምናምን ብለው የሚያስቡት ትክክል የጌታ ሰው ትክክል። እስቲ ፈጠን አድርጉት። ኮፒ ሊንኩ ፈጠን 5000 አስገቡለት። ሲሳይ እኮ መልስ ሊመልስ ነው። ሰዎች እንዴ አልገባችሁም እንዴ? ፈጠን አድርጉት። ጉትና ያው ሲሲ ይሄው አሁን ይለቃል። እሺ ካሎረ ቢቻላችሁ ወገን ሪፖርት እኔ እኮ የአናፖሎን ቪዲዮ ራሱ እኮ አመለጠኝ እኮ። ኳሱ ራሱ ጉትት እያለ ነው ጋር የሚመጣው እኮ። በላ ቪዲዮ ሲስ ደግሞ ቪዲዮ ስማው እኛ ትክክል ካልሆንኩ ታረመኝ። ድገመው ካልወራው እኮ ምርጥ ሰው እኮ ነው። ድገመው አዳምጥሽ። እኛ እንደ ትክክል ካልሆንኩ ታረመኛለህ። አናፖሎጂ ማለት ነው። ኦኬ ለምን ብዬ ነው የማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን በሳሉ ይሄ ዘመን ለእናንተ አልሆነም። አም ሶሪ ቱ ቢ ኦነስት ፊዥን
ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው? ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ተለቀቀላችሁ፣ ኳሱን ተጫወታችሁ በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። ካዳያጉት እንደ ካልተጫወቱ ትክክል ካልሆንኩ ታረመኛለህ። አናፖሎጂ ማለት ለምን ብዬ ነው ማምነው? የአምላክ እናት ናት ብዬ ለምንድን ነው የማስተምረው? ለምንድን ነው የማምነው? ያልተናገር ሐዋርያቶች ከሐዋርያት ስራ 1 በኋላ ሜንሽን ያልተደረገች እሷ ሴንተር ኦፍ እንትን ፖይንት ናት እንዴ? ማርያም የአምላክ እናት ናት። ይሄ እኮ ብር ቤት ከፍቶ እኮ ማብራራት እኮ አይጠበቅም። የአምላክ እናትነቱን የካደ ጴንጤ ራሱ ካለ መናፍቅ ነው። ባቢሎን በሳሉ ይህ ዘመን ለእናንተ አልሆነም። አምሶሪ ስቱዲያኖስ ፊዥን ርዕሱን ማን ያነሳው ታውቁታላችሁ? እዚህ ፕላትፎርም ላይ ያንን ርዕስ ቤት ከፍቶ ርዕስ የሰጠው ለዚህ ፕላትፎርም ማን ነው? ሀና ናት። አሁንም እሷ ናት መጣ እንትን ያለችው። የኔ ወንድሞች አሁንም እየተጃጃላችሁ ነው። ልስን ከፉል የተሰጣችሁን ርዕስ በጠቅላላ ትቀበላላችሁ። የተሰጣችሁን ኳስ በጠቅላላ ትጫወታላችሁ። ኳስ ተለቀቀላችሁ፣ ኳሱን ተጫወታችሁ በደንብ እኮ። እኛ ደግሞ የተጫወቱትን ነገር ደግሞ ማብረድ አለብን፣ ማቀዝቀዝ እኮ አለብን። ልክ እንዳልሆኑ ከእኛ እናንተ ሁሌ ለምንድን ነው ኳሱን የምትጫወቱት ነው የኔ ጥያቄ። ካዳያጉት እንደ ካልተጫወቱ በጣም ደስ የሚል ቪዲዮ የገባችሁ ኮፒ ሊንክ አድርጉለት። የአፖሎጂ ሪፖስት ምናምን አድርጉለት። አልቻልኩም። ቺፍ እየወጣች ነው ወይ እንጣኛው ለምሉ ታባክ ከቤት መልካም ጊዜ ይሁንላችሁ። መልካሙን ተመኘውላችሁ ምናምን ነገር ናቲንግ ፐርሰናል ባይዜ እዚህ ሚዲያ ላይ እስካለን ድረስ ደስ የቤተክርስቲያንና የቤተክርስቲያን ጉዳይ ነው። ዛሬም ነገም ለምን የእናቴ ልጅ አትሆንም? በቤተክርስቲያን ላይ ሞክ እያረክ ቤተክርስቲያንን አዛ እያረክ እንገናኝ። በቃ እንደዚሁ ነው የምናወራው እና ክርስቶስ ወደ እውነት ሁሉ ይምራችሁ። በተለይ ፕሮቴስታንት ወንድሞቼ በዚህ ሁሉ ክፍተት ውስጥ እንደዚህ ነገሮቹ ጥንቅጥ በሆኑበት ሰዓት ላይ ክርስቶስ በተካረበት ሰዓት ላይ ማንም አያጃጅል። በቃ አእምሮህን ለትንሽ ሰከንድ ተጠቀምና እስኪ በዚህ ልክ ውዝግብ የሌለበት ጥርት ያለ ትምህርት ያለበት የት ነው ላገኝ የምችለው ብለህ አስብ። እኔ ሰሞኑን አንዳንድ ቪዲዮዎች እያየሁ ነው። እስኪ ወንጌል የሚሰበክበት ቸርች ጥሩኝ፣ የነቢያት ያልሆነ ውካታ ያልሆነ ምናምን የሚል በጣም ብዙ በርካታ ፕሮቴስታንት አለ መሬት ላይ ታውቃላችሁ አይደል? ቸርች አልባ ሆኖ የቀረ በጣም ብዙ ፕሮቴስታንቶች እንዳሉ ታውቃላችሁ። የሚሄዱበት ግራ ገብቷቸው እንዳለ ጽድት ያለ ነገር ከማጣታቸው የተነሳ ማለት ጠቁሙኝ ባካችሁ። የምታስታውሱ ከሆነ ኢቨን ሜሪ ወደ ኦርቶዶክስ ከመምጣቷ በፊት የመጀመሪያ ጥያቄዋ የነበረው ትክክለኛ ወንጌል የሚሰበክበት ቸርች የት ነው እስኪ ንገሩኝ የማለት ነበረ። ባይዚ እንደ ቀልድ አትዩት። ይሄን ጥያቄ እንደዚህ ብላ ነበር ስጠይቅ ነበር። ፋይናሊ ስታይ የለም ማረፊያዋ ግን ኦርቶዶክስ ቤተክርስቲያን ሆነች። እና ከእልና ከብሽሽቅ ወጣችሁ እዩት እስኪ መከፋፈላችሁን እውነቱን ለመነጋገር ዲዩቲንክ የሚመስላችሁ ገርላት ምናምን ነው ፕሮቴስታንት ችግራችሁ አይደለም። ነገረ እግዚአብሔር ነው ከኛ ጋር እናንተ ችግር። ይኸው ስለ ነገረ እግዚአብሔር ስታወሩ በዚህ ልክ ትሳሳታላችሁ። ስለ ስላሴ ስታወሩ፣ ስለ ክርስቶስ ስታወሩ ሳታስቡት በቃ ክርስቶስ አምላክ አይደለም ወደ ማለት ደረጃ ደርሳችኋል። እና ይህን የምትመለከቱ ልባም ፕሮቴስታንቶች ማለት ነው ካላችሁበት ነገር ውጡ። ትንሽ ብቻ ማሰብ ነው የሚጠይቀው። በቃ ፕላን ኤ ፌል ካረገ፣ ፕላን ቢ ፌል ካረገ፣ ፕላን ሲ ፌል ካረገ ቆም ብለህ የምታስበው ሌላ ጌታ እግዚአብሔር ያስቀመጣት እውነተኛ የእግዚአብሔር ቤተክርስቲያን አለች ብለህ ማሰብ ነው። ኦኬ ያቺም ደግሞ የጌታ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ናት። በቃ ጥርት ያለ ትምህርት ያላት ማለት ነው። ነገረ እግዚአብሔር ላይ እንከን ልታወጣላት የማትችል ቤተክርስቲያን። እስከዛሬ በገድላትና በድርሳናት ነበር አእምሯችሁ ሲደነዝዝ የነበረው።
ገድላትና ድርሳናት የቤተክርስቲያን የሃይማኖት ትምህርት አይደሉም። ስህተት ሊኖርባቸው ይችላል ተብሎ ፋይሉ ከተዘጋ ረጅም ሰዓት ላይ ነው። ለመዳን የሚያስፈልግ ትምህርት ላይ ግን ምንም አይነት እንከን ስህተት የሌለባት ቤተክርስቲያን ናት ያለችው። ስለዚህ እንደዛ ከሆነ ቆም ብላችሁ አስቡትና ከዚህ በላይ ብዙ በቃ ትሾዱ። ስዕል አምላኪዎች አይደለንም፣ ጣዖት አምላኪዎች አይደለንም፣ ታቦት አምላኪዎች አይደለንም። አንዱን አምላክ ነው የምናመልከው በሶስት አካል የተገለጠው። እናንተ እንደዛ ታመልካላችሁ ወይ? በፍቃድ ሶስት እያደረጋችሁት የአብ የባህሪ ልጁ አይደለም እየተባለ ቴዎቶኮስ ባትልም መናፈቅ አያስልም እየተባለ በጣም ትልልቅ ነገሮች ላይ ነው እኮ የሳታችሁት። እና በቅንነት ቆም ብላችሁ አስቡት። መቼም እንደማይፈታ ልነግራችሁ ይችላል ይሄ ልዩነት። ምክንያቱም አንድ ሴንትራላይዝ የሆነች ቤተክርስቲያን የለችም በመካከላችሁ ማለት ነው። ሊፈታ የሚችለው እኮ የሆነ ትክክለኛውን ትምህርት የያዘ አካል ስታገኝ፣ ሁሉም የየራሱ መረዳት ነው የሚነግር ፕሮቴስታንቲዝም ውስጥ ሆነ ማለት ነው። እና ትሸወዱ። ፊት ለፊት ማውራት የማትፈልጉ ሰዎች እውነተኛውን የቤተክርስቲያን ትምህርት መማር የምትፈልጉ በውስጥ አውሩኝ። ያኔ 24 ሰዓት ኦፕን ቴሌግራም ላይ ጽድት አድርጌ ያስተምራቸዋል። ስማችሁ ማንነታችሁ ሳይታወቅ ማለት ነው። እና አብረን ጌታ ክርስቶስን ከፍ እናደርገዋለን። ከቅዱስ ቁርባን ትሳተፋላችሁ። ነጭ ለብሳችሁ የጌታን ቅዳሴ እየሰማችሁ አንዱን አምላክ ታመልካላችሁ። እመኑኝ። ከልውጡና ትንሽ ውስጣችሁ የተጠራጠረ ሰዎች በውስጥ አውሩኝ። ክርስቶስ ምስክሬ ነው ብላችሁ አይኖ እንደምታወሩኝም አውቃለሁ። ሰሞኑንም ስላላችሁ አንዳንድ ሰዎች እንነጋገር። ቴሌግራም ላይ አናኒሞስ በሆነ መንገድ ማናችሁ ምን እንደሆናችሁ ሳታውቁ ትምህርታችሁን ተምራችሁ እጥፍ ብላችሁ ሰላማችሁን ጥብቅ፣ ከፕሮቴስታንቱ ጥጥ ክርስትናችሁን ጥብቅ፣ ሰላማችሁን ጥብቅ አድርጉ። ይሄ የኔ መጨረሻ መልእክቴ ነው። ቴንክ ዩ ጋይስ ሁላችሁንም በጣም እጅግ አድርገን እናመሰግናለን። ያው ቤታችን ከፍተን ያው ይህን ሀሳብ ኑና ሞግቱ ብለን ጠርተናል። መጥቶ ግን ያው የሚሞግትም የሚከራከርም ፕሮቴስታንት የለም። ያው ቪዲዮ ነው ያው ሰምታችሁታል። ያው በተለያየ አካውንት እየሰማችሁ እንዳለ እናውቃለን። የዶክተር ሳምሪን እያነበብኩት ነው። ሲስ ኤንፒፒ ግን በዚህ ጉዳይ ላይ መግለጫ ካወጣ ኤንፒፒ እኮ ሙሉ ለሙሉ እንደዚህ አይስትም እኮ እንደዚህ ግደሉ አይስትም። ኤንፒፒ ግደሉ በፍጹም እንደዚህ አይስትም። እንትን አድርጉ ፕሮቴስታንቶች፣ ቤቱ ክፍት ነው። እኛ እንደዚህ አናምንም እንደዚህ አንል የምትሉ ከሆነ ቤቱ ክፍት ነው። መታችሁ ያለ ግን እንትን ካላላችሁ ግን ኦልሬዲ በሐሳቡ ኮንቪንስድ እንደሆናችሁና የተናገራችሁት ነገር እውነት እንደሆነ ነው ተቀባይነት የሚያገኘው። ኤኒዌይስ ሁላችሁን በጣም ነው ማመሰግነው ለነበረን ቆይታ በጣም ቴንኪው። 4 ሰዓት ሆኗል። ሌላ አንድ ፕሮግራም አለን። በጣም ነው ማመሰግነው። 4 ሰዓት ሆኗል። ዜና እናሰማለን ልትል መስሎኝ። ኧረ ሌላ ችግር የለውም። ሌላ ትመጣለህ እንዴ? እንትን እስቲ ቆይ አኪያውን እየደወለልኝ ነበር። ኤኒዌይ አምናችሁ አኪያውን እየደወለልኝ ነበር። መልካም በቃ ስትጨርሱ ደውሉልኝ። ሰዓቱ ሲደርስ ኦልሞስት ደርሷል። እሺ እሺ። ማታ ደግሞ ካለሯ ቤት እኮ ፓስተር ናቲ መጥቶ ናቲ ራሱ እኮ ሌላ ከባድ ትምህርት እኮ ነው ያለው እኮ እንዴ ናቲ ስማ የነገር ሳምን ሰማና ልላችሁ ነው አለ እንዴ